የትትና ሲቃይና መከራ እንደቀጠለ ይገኛል። ዝና እንግዲህ ትትና ያለችበትን ቦታ አውቋል። በድንገትም በርግዶ ገብቷል። ዝና ትትናን ያገኛታል ወይስ ደግሞ ሳያገኛት አሁንም ይወጣል የሚለውን ነገር አብረን የምናይ ይሆናል። ታዲያ የግሌ እኔ ከምሰቃይ እሷ ቤት ናት በማለት ትክክለኛው መረጃ ትነግራለች። መሳይም ደግሞ ገንዘብ ስጠኝ እንጂ ያለችበትን ቦታ አሳይሃለሁ በማለት እንግዲህ ጓደኞቹን ከቶ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? ያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጋብዛለሁ። እንግዲህ ትህትና የተባለውን ድራማ ክፍል 3ን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ ትህትና ያው ከዝና አመልጣ ትደበቃለች። የተደበቀችበትን ቤት ደግሞ ዝና አግኝቷል። ካሌብ ሞሲሳም ዝናን በጣም እያስጨነቀው ይገኛል። ምክንያቱም እንግዲህ ትህትና የተፈለገችው ኩላሊቷ ወጥቶ ለነሱ ለወዳጃቸው ኩላሊት ሊቀየር ስለሆነ ሰውየው ያለው ኮማ ውስጥ ነውና፣ ስለዚህ ትህትና የመያዝ ግዴታ አለባት። እሷም አትያዝ ከሆነ ግን ሁሉም ነገር ያበቃልናል። ሰውየው ማን እንደሆነ አላወቅም መሰለኝ። ከጀርባው ብዙ ነገር አለ። ወዳጃችን ብቻ አይደለም፣ በዛ ላይ ከሱ ገንዘብም እንፈልጋለን። ገንዘቡ ቢቀር እንኳን ሰውየው ወዳጃችንና ባለ ውለታችን ነው። ማን እንደሆነ ታውቂ የለም ወይ ዝና እያለ እንግዲህ ካሌብ ሞሲሳ እየፎከረ ይገኛል። ቢፎክርም እንግዲህ ዝና ከአቅሙ በላይ የሆነ ይመስላል። ግን አሁን ላይ ትህትናን ይዛታል ብዬ አስባለሁ። ምክንያቱም እቤት ገብቷል ኦልሬዲ። መሳይም ደግሞ እቤት እንዳለች በትክክለኝነት እንግዲህ ተናግሯል። የተደበቀችበትን ቦታ ታሳየኛለህ እያለ ይገኛል። አሁን ላይ አልደበቃትም። እንግዲህ አብርሽ ነይ ተደበቂ፣ ነይ መደበቅ አለብሽ እያለ ነበረ። ታዲያ መጋፈጥ አለብን። እነዚህ ሰዎች የህግ ሰዎች አይደሉም። እኛ አራቱንን እነሱን ማሸነፍ አለብን እያሉ ይገኛሉ። ነገር ግን እንግዲህ ገና ብጥብጡ ሲጀመር ነው ዝና እንግዲህ ሁለቱን ቆልምሞ ጥሏቸዋል። ይሄ ከባድ ነገር ነው። ያው ዝና በጣም ኃይል ይጠቀማል። ማድረግ የነበረባቸው እንግዲህ እና አብርሽ ቀጥታ ወደ ፖሊስ ቢደውሉ ኖሮ ትህትናን ቢያንስ ማስመለጥ ይችሉ ነበረ። ለፖሊስ ለመደወል እያሰቡ ነገር ግን ሳይደውሉ ቀርተዋል። ያው ዝና የህግ ሰው ነኝ እያለ እያጭበረበረ ይገኛል። ታዲያ ትህትና ከቤት ልናስወጣሽ ይገባል። ከቤት ብትወጪና ብትደበቂ ነው የሚሻለው። እዚህ ካገኙሽ በእርግጠኝነት ልኬ ሲያስጨንቋት መናገሯና እነሱን ይዛ መምጣቷ አይቀርም እያለ እንግዲህ አብርሽ እየመከራን ነበረ። ነገር ግን እሷ በእኔ ምክንያት መስዋዕት ሆና እኔ ራሴን ነፃ መውጣት አልፈልግም፣ ሄጄ እንሰጣለሁ፣ ቀጥታ አልጠፋም፣ ዝና ጋ ነው የሚሄደው ነበረ እያለች የነበረችው። ትህትና ሰምታ አብርሽ እንዳላት ወደ ሆነ ቦታ ወጣ ብላ ብትደበቅ ከዛ የተሻለ ነበረ። ያው ልኬን እንደ መያዣ ቢዟትም የልኬ ደም ኦ ስለሆነ ኩላሊት መስጠት ስለማትችል ምንም ሊያደርጓት አይችሉም ነበረ። ታዲያ መሳይ ግን ጓደኞቹን ክዷል። ይሄንን ደግሞ ከዝና ጋር እንግዲህ በ20,000 ብር ነው እየተደራደረው ማለት ነው። 30,000 አድርጌ እሰጥሃለሁ፣ ምንም ችግር የለውም፣ ምንም ሀሳብ አይግባክ ነው ያለው። እንግዲህ ዝና ልኬ የግሌ ስሟ እንግዲህ ወጣ ያለ ነው እና እሷ ግን ይሄ ካዲ፣ ይሄ አስመሳይ አሳልፎ ጓደኞቹን በብሩ ሰጠ ማለት ነው። ብቻ እዛ ቤት ልግባ እንጂ በመርዝ ነው የምገድለው፣ በአንድ ጭልፋ ወጣ አድርጌ በመርዝ ገድለዋለሁ ብላለች። ችግር የለውም ትህትና ትገኝ እንጂ ከዚህ እንዴሽ ታረጊዋለሽ ነው ያላት እንግዲህ ዝና ማለት ነው። ጓደኞቹን እንዴት ይከዳል በማለት ታዝቦታል። መጀመሪያ ላይ እንደዚህ በገንዘብ የሚስማማ ሰው በጣም ደስ ይለኛል ብሎታል እንግዲህ ለመሳይ ማለት ነው። ከዛ በኋላ ብሩ በእርግጥ አልገባለትም። ልጅቷን ካገኘውኝ በኋላ ነው ብር ላስገባልክ የምችለው እያለው ይገኛል። ስለዚህ መሳይ ኪሳራ ውስጥ ነው ያለው። በነገራችን ላይ መክሰሩ የማይቀር ነገር ነው። የሚፈርቷል፣ ደንግጧል። ኦልሬዲ ዝና በሩን በርግዶ ሲገባ አብርሽም ከቤት የወጡልኝ በህግ አምላክ እያለ ይገኛል።
ምንም ስለምን ቤት ነው የምታወራው? አንወጣም፣ የህግ ሰዎች ነን እያሉ ይገኛሉ። እንግዲህ የህግ ሰዎች ሳይሆኑ የህግ ሰዎች ነን ብለው እየበጠበጡ ይገኛሉ። ምን ሊፈጠር ይሆን የሚለው እንግዲህ በጣም አሳሳቢ ነገር ነው። ትትና ግን በዝና እጅ መግባት የለባትም በጭራሽ። ምክንያቱም ዝና እጅ ከገባይ አሁን ላይ አይለቋትም። ምክንያቱም ቅጣቱ እጥፍ ነው የሚሆንባት ማለት ነው። ስለዚህ መግባት የለባትም። እንደምንም ብለው እና የሆነ ሶፋ ስርም ቢሆን ተደብቃ ማምለጥ አለባት ብዬ አስባለሁ። ወይ ወታለች እዚህ የለችም ብለው እንግዲህ አሁንም እንደ ልማዳቸው ይዋሹላታል ብዬ አስባለሁ። መሳይም እንግዲህ ደንግጧል፣ ተይዟል። እሱንም ራሱን እያለው ነው። የት ልትሆን ትችላለች? ያለችበት የት ነው? ልጅቷን የት ያደረጋችኋት? እያለ ነው የሚገኘው። በእርግጠኝነት ደግሞ ዝና እዛ ቤት እንዳለች አውቋል። እንግዲህ አሁን ላይ መፈተሹ የማይቀር ነገር ነው። ያለችበት ወጣ ውረድ በጣም ከባድ ነው ማለት ነው። የዝና ሲስተም እንግዲህ ከባድ ነው። ከዚህ በፊትም ምርመራ አድርጎ ፈልጎ አቶ ነበር ሄደው። ያኔ እንግዲህ አብርሽ አስችሏታል። ምክንያቱም አብርሽ ደብቋታል ማለት ነው። ከደበቀባት ቦታ ግን ሊያገኝ አልቻለም። ምክንያቱም ፈለገ አብርሽ የደበቀበት ቦታ የሆነ ሚስጥራዊ ቦታ ስለነበረ በጭራሽ ሊያገኝ አልቻለም ማለት ነው ዝና ታዲያ ምንድናት? የስኳር ልሳን ስኳር የሆነ ነገር አለ እንዴ? አንዴ እንዴት ነሽ? ደህና ነሽ? እኔ ቆንጆ ሁሉ ሰላም ነው። የ7 ዓመት ፍቅረኛ እንዴት ነሽ? እኔ የምልሽ አሁን በቤሩት እና በዱባይ በሳውዲ እንዴ እናት ቆይ አንዴ በቃ ሰላም እንዴት ናቸው? ዛሬ የምንገኘው $820 ብቻ ይሄንን የመሰለ ቀለበት تخيل كل هذا الاكل حتى الاشباع $65. ማርቆስ ላይ እንሂድ። ማርቆስ 16 ላይ እንሂድ። ማርቆስ 16 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ለፍጥረት ሁሉ ወደ አሕዛብ ሁሉ፣ ለፍጥረት ሁሉ ወደ አሕዛብ ሁሉ፣ ለፍጥረት ሁሉ ወደ አሕዛብ ሁሉ። ፍጥረት ሁሉ ማለት ምን ማለት ነው? በእግዚአብሔር አምሳል የተፈጠረው ሰው ሁሉ፣ በጣም ምድር ላይ ያለው ሰው። ቴንክ ዩ። አሕዛብ ሁሉ ማለት ምን ማለት ነው? ከእስራኤላውያኖች ወገን ያልሆነ ማለት ነው። ምክንያቱም እስራኤላዊ ያልሆነ የማያምን አንድም እሱ ነው፣ አንድም እሱ ነው። ሌላ
ህዝብ ብዝሃ ህዝብ ማለት ነው። ብዝሃ ህዝብ ማለት ነው። ብዙ ህዝብ ማለት ነው። አሕዛብ ብዙ ህዝብ ማለት ነው። በጣም ጥሩ። ህዝብ ሁሉ ነው የሚለው አይደለም? ኃይሌ እየሰማኝ ነው? ህዝብ ሁሉ ነው አይደለም የሚለው? ህዝብ ሁሉ ነው አይደለም የሚለው? ፍጥረት ሁሉ ነው የሚለው አይደለም? እሺ፣ የአንተ ልጆች ፍጥረት ሊባሉ ይችላሉ? የእግዚአብሔር ፍጥረቶች ናቸውና አዎ ይባላሉ። ግን የአንተ ልጆች አሕዛብ ሁሉ ይባላሉ? አሕዛብ ሁሉ ውስጥ ይገባሉ? ሁሉ ካለ በጣም ጥሩ። አሁን እነዚህ ሁለት ጥቅሶችን እንደያዝ ከአንድ ጥቅስ ልጨምርልና ከዛ በኋላ ታስታረቅልኛለህ። ሶስተኛውን ጥቅስ ልጨምርልህና የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቀጥል። ንስሐ ግቡ ከሚለው ጴጥሮስ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ቀጥል። የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ቴንኪው። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ፣ የተስፋውን ቃል ለእናንተና ለልጆቻችሁ። አሁን በደንብ ስማ። ማርቆስ ለፍጥረት ሁሉ አለና ያመነ የተጠመቀ አለ። ማቴዎስ ደግሞ ምንን አስቀደመ? ምንን ያስቀደመው? ምንን ያስቀደመው? አስተውለን መልስልኝ ኃይሌ። ማቴዎስ ምንን ያስቀደመው? አሕዛብ። እሺ፣ ምን አድርጉ? ምንን ያስቀደመው? ጥምቀትን ያስቀደመው? እሺ፣ ይኸውና በደንብ ምን እንዳስቀደመ ታያለህ። አሕዛብንም ሁሉ ብለን ነው ያቆምነው። በእርግጥ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ወደዚህ አልገባንም። በእርግጥ አሕዛብንም በቃ። ስለዚህ ይኸውልህ በአጭር አማርኛ ያቆምነው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ስለዚህ የ30 ዓመት የ16 ዓመት የ10 ዓመት የ9 ዓመት ምናምን አይልም። በነገራችን ላይ መጽሐፍ ቅዱስ ማለት ነው። ይሄ ሰው የሰራው የፕሮቴስታንት ምልከታ ይሄ ጉዳይ ማለት ነው እንጂ መጽሐፍ ቅዱስ አይልም። ስለዚህ አሁን ምንድን ነው መሰለ፣ አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ትእዛዝ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ አስተምሯቸው፣ አጥምቋቸው። ምን ይቀድማል? አጥምቋቸው። ምን ይቀድማል? አስተምሯቸው። ኦርደሩ ነው ማለት ነው። ስለዚህ አሁን እውነተኛ የክርስቶስ ቤተክርስቲያን
ባይደዌ ሐዋርያቱንም ስታያቸው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ። ይህ ተስፋ ለእናንተና ለልጆቻችሁ ነው። አልነጠለም። ለእናንተና ለልጆቻችሁ። ከዛ በኋላ መጽሐፍ ቅዱሳችንን ስናጠና ቆርኔሌዎስ ከነ ቤተሰቡ ተጠመቀ። ልዲያ ከነ ቤተሰቧ ተጠመቀች። የመቶ አለቃው ከነ ቤተሰቡ ተጠመቀ። ቤተ ክርስቲያን በነገራችን ላይ ህፃናት ከመቼ ጀምሮ ማወቅ ይችላሉ? ሰው መባል የሚችሉት ከመቼ ጀምሮ ነው? ፍጥረት መባል የሚችሉት ከመቼ ጀምሮ ነው የሚለው ማሰብ ትልቅ ነገር ነው። ቤተ ክርስቲያን ህፃናት ፍጥረት ናቸው የምትልበት ከጽንስ ጀምሮ ፍጥረት ናቸው። ስለዚህ ሲወለዱ እግዚአብሔር ለምሳሌ ጡት ከሚጠቡ ልጆች ምስጋናን አዘጋጀ ይላል። ምስጋናን አዘጋጅቷል። ስለዚህ መጽሐፍ ቅዱሳችን ሰው ሰራሹ የፕሮቴስታንት እምነት ነው እንጂ ስትጎረምስ ተጠመቅ የሚል መጽሐፍ ቅዱስ እንደዚህ አይልም። ከዛ በተረፈ ግን 40 እና 80 የምትለዋን ነገር ትንሽ ላንሳና ወደ ቤተክርስቲያን ፈንድሬዚንግ አድርገን ከዛ በኋላ እንቀጥላለን። አሁንም አንድ ቃል ላሳይ። አንድ ቃል ብቻም የእግዚአብሔር ቃል እኮ ድንቅ ነው። ወደ ብሉይ ኪዳን ሄድ። እስክሪብቶ አጠገብ አለ። ኮንትራክተር ሆነማ እስክሪብቶ ካለስክ ምን ዋጋ ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይኸውልህ፣ እምነት፣ ጥምቀት፣ ቁርባን፣ በሜሮን መታተም፣ ስራ መጽሐፍ ቅዱሳዊ ነው። በነገራችን ላይ የማነሳው ሁሉ በነገራችን ላይ ፕሮቴስታንት እምነት ብቻ